ገጀኖ ዘርቱን አቤት አባ ኧረ እባክሽን ቤቱ ጠረጊውና ለከብቶች እባክሽን ሰው ማሳገብቶ እንዳይደበደቡ በል እየጨረስኩ ነው እሺ ማተሩ ጠረጊና ይዋ እሺ ወይ ሌላ ሰው አቆይ ኑሮ እኮ ያቆዩሽ ነበር ዝም ብለሽ ተቀሽ መጣሽ በአንድ ሽንኩርት ይገባሉ ኋላ ከሰው ጋር መጣላት ነው ወይ ከብቶች ይመታሉ አተንተሎ ብየነር ነው ስከማት ያቆየኝማ የለም አልወጣም ገና ወይ ደርሲ ነው ዛሬ እንዴት ነው ተጋደሉ ምን ስራ ይሰራ ብለሽ አንቺዬ እንዴት ነው ዛሬ ባልሆነ ኧረ ዝም ብዬ ነው ጧሙም እስከሚጨርስ ዝም ብዬ ልቀመ ተልጋደም ብዬ ነው እና እንዴት ነው መንገሽና ግን ተሐዋታውከት መንገሽ ምን እሱ ስራ ይበዛበታል አንቺዬ ኧረ ተገናኝተን ማናውቀው እንዴት ነው እንደው ሳንቲም እንዲፈልግልህ አልነገርኸውም አንተን ዝም ሆነ ነገር እንዴት ነው ነገሩ አይ ሰው ፈራጅ ምን ላድርግ ብለሽ ነው አትጠቀም እጀህ እኛም ተቸጋገርን እንዴት እኛ ሲኖረን ነው አሁን ባለን ጊዜ ባለድረነዋል አሁን እንዴት ነው ሲቸግረን ይመልስልን እንጂ ብሩን ሁለት አመት ሞላው እንዴት ነው ነገሩ እሱማ ሁለት አመት አለፈው እንዴት ላድርግ ቢቸግረው እንጂ ቢኖረው መቼም ዝም አይለኝም ብዬ አሰብኩ እንጂ ወንድም ሲያስቡ እስካሁን መቼም መንገሻ ገንዘብ ኑሮት ዝም ይለኝ ብለሽ ነው ወደ ምሴ እንደው ሞኝ እንደው ከቀረህ አንተ አንደሉ ሰው እኮ ሲበደርህ ነው እንደው አሚቀባባህ ሲያገኝ አይመልስልህም ይኸውልህ ምሽቱም በለው እሱ ሲያዩኝን እኮ እንዲ መንገዱን እየለቀቁልኝ ነው የሚሄዱ የእግዚአብሔርን ሰላምታ እንኳን ሰላም አይሉኝ እሱ እንግዲህ ሐሳብ ላይ ቢሆኑ ነው በሐሳብ ተውጣው እንጂ የሚሆን ዛሬ ቤት አይሞላ እናቴ ቤቱ ጎሎባቸው በሐሳብ ቢገቡ ነው እንጂ ዝም ብለውሽ የሚያልፉ አብረን ስንት ጊዜ ኖረን ዝም ብለውሽ የማይሄዱም ተጠገቤ ነኝ ጭራ ኧረ እንደው አይመስለኝም እንደው ታንድ ቀን ሁለት ቀን እንዴት ነው አደረህ እንደው የጎረጥ እያጌች ነው እኮ እሷ እንኳን መጣች እሷ ብትሻል ምን አለ ምን ያጣላችሁ ነገር አለ ከዚህ ቀደም ኧረ ምን አነካክቷል ያው ዲህን ገዛ ገንዘብህ እኮ ተሰው ጋር የሚያነካካ አበድረን ትጣላለህ ሰው እንዲህ ነው እግዚአብሔር ይመስገን አለን እግዚአብሔር ይመስገን ደህና ነን ደህና ናችሁ ደህና ነን ልጁ ተሻለ አረጃ ምን የልጁ ነገር አልተሻለውም አንቺዬ እንደው በምን ቀን እንደተወጋብኝ ሊሻለው አልቻለም ከቀን ወደ ቀን ማሙ እየጠናበት አይደል እንግዲህ ካልሆነ ወደ ጠበሉት ስራው አልተቀለለልኝ ብሎ ነው እንጂ ጠበልማ እንግዲህ በመድኃኒት እንደገና አቃጥዬ ልገለው ነው አዎ መድኃኒቱ ዝም ብለህ ስራው ገና አልተጠቀለለም ብለህ እንደገና ልጁ በበሽታ ላይ በሽታ ነው የሚጨምረው ልክ ነሽ ለወዴት እየሄድሽ ነው እኔማ ወደዚህ ወደ ቤት ልጅ በዚህ መጥቼ አንተ አትቆይተህ እኔማ ትንሹ ጥጃ እንደው ፀጉሩ እየቆመ ሲያስቸግረኝ ጊዜ ማዳበሪያ ላምጣ ብዬ ከተማ ቆይቼ መምጣቴ ነው እኔማ አንተጌ በየሁለት ሳምንቱ ሰጣቸዋለሁ እያደሩ እንደገና መማማት ነው አለሙልሽም አዎ ራን ይሄዳሉ ሜዳ አርሻቸው መጣለ ያንባቡ ነው እናቴ በዛው ነው የሚቀሩ ገና ማታ ነው የሚመጡ ጎል ጨምረሽ ታላክሽማ እንደው ከባድ ነው በጋበጎ ከባድ ሆኗል ዝም ብሎ መታመስ እንድመሽ ሲበላ ይውላል አማጋ እንደው ቁሚ እንደ ጉብል ስታዘባይ ደግሞ ዝም ብዬ ሙች እንደ ሰው ዝም በጋበጎ እንደው እንዲ ዚያም ሲያንባቡ ሲሆን እንደው ምን አለበት እየለያቸው ታውሉ እናንተ ማማገዝ ብላችሁ ከለቀቃችሁማ እኮ ምን ሰውነት ያደርጋሉ እያደሩ የሚቀንሱ ወይ አንተኔም ስራው አላደርሰኝ አለ እኔም እዚያ ሻዩን ከፍቼ ነው ሙሉ ጉብልም ያለ በቤት እንደምታውቀው እንደው ጉብል የሌለው ሰው እኮ እንደው በግላ 40 ብሎ ሲያስፈራ ተከባርኩ ነው አዎ እኔስ ነው ማይሆንልኝ ነው ገዝቼ የዛው ወዲ ያልሽጣቸው እንጂ አልፈኝ
እንዲያው ካልሽው ላይ ቀርስ እንዲያው አስቀጥቅጫቸውና እቺን 1-2 ወር ጠብቀሽ አሁን የፋሲካ ደና ይሆኑልሻል። እስከዚያ ደና ይሆናሉ። በል እንግዲህ አንድ ቀን ብቅ በልና ግድ የለም እመጣለሁ። ግድ የለም ነገ በጧቱ ታለሽ ነገ ባላይ ነገ ልምጣ ባል ነው እንግዲህ አማና እኔ እህትም አለድም ልቆይህ ቤት በይ እንግዲህ በጧቱ ጠብቂ ጠዋት እመጣለሁ። በል እንግዲህ አሳለቃቸው እንግዲህ አስተልወና በይ ደህና ነሽ? አሜን ደህና ነሽ? አሜን። አንተ ወደ ሞኝ ሆነህ ነው እንጂ እኔ እኮ አታበድር አይደለም አበድር ሲኖርህ ሰጥ የውኛ ደግሞ ሆነ አጣን ሲኖርህ ሰጥ ይመልስልን ነው። እኔ እኮ ያልኩት ቸገረኝ። ይኸው ስንት ዓመት ተጠባበር ደረሰ። እንግዲህ በምን ነው ያንን በርበሬውን ምኑን በምን ነው ይገዛዛ? እንግዲህ ማሽላ መሸጥ ነው እንጂ ማሽላ ሸሽጠን እዳውን ማውጣት ማበሩ። አንተ እዚህ በላይ እንዲያው አሁን እንዴው ይመስላ በስንት ነው እያለ የሚደፋ እንዴት የማዳበሪያ አሁን ደግሞ እንግዲህ ይሸጣል። እንዴት አሁን ስንቱ ነገር ነው በዚህ ማሽላ የሚወጣ የቀለበሮች ነው። ኧረ ያጠገበ ሰውዬ እኮ ባይኖረው ዝም ያለኝ እንጂ ቢኖረው እኮ ይሰጠኝ ነበር። አሁን እንዲው እንደቸገረው እያወኩኝ ሂጅ ስጠኝ ብለው እሱስ ምን ይለኛል? አረዲያ ልጆችን ወግ ማድረግ ማረሱ ወግ ማንካቱ ስራ መክፈቱ ይሁኑ ይገሰው እያበደር በል እንዲያበላጨ ምን አባቴ ያርግ ግራ ገባኝ እኮ ይሄን ሁላ እንደ ብሻህናት እኔ እንግዲህ ተናግሬ ያለሁኝ እኔ ኋላ ምናፍር እኔ ብቻ የለሁም ያ ሶፊት የሚቀርብ ነገር ደህና አድርገን ተግዚው ቀኑ ሳይገፋ ብናዘጋጃጀው ደህና ይመስለኛል። እንግዲህ አሁን ሄዳ አናግረው ነው የምትይ? ሄድና አናግረው እስቲ ባይሆን አናግረው ካንተ ይቀር ከዚያን በኋላ የለኝም ቸግሮኛል ታዲያ እንግዲህ ምን እናደርጋለን? መችስ እንግዲህ አንስተን የሰጠነውን ከቤቱ ገብተን ፈልቀን አንደወጣው ታይቀውና እንዴት መልስማና እንግዲህ ምን ማድረግ ካልሽ እንዴት አደርጋለሁ? የማ ባይኖረው ነው ብዬ ነው እንጂ መችም ያለው ዝም ካለኝማ እሱም እንዴው ጥሩ ስራ ያልሰራም ያለ ባል እስቲ አናግረውና እንግዲህ ምን ላፍስማ እንግዲያስ ላናግረውና እንግዲህ የለኝም ታለ የለኝም ነው እንግዲህ ባል እንዴት አደርጋለሁኝ? በይ እስቲ በልደና ከብቷችንሽማ ትልሷልሽ ገብሬ አቺ እናንተ አለሽ ምን ነው ዝም አላችሁ? እየጠራሁ እንዴ ደምሴ ነኝ። ደምሴ ደህና ሰነበት? ሰላም ናችሁ? ደህና ነህ? እግዚአብሔር ይመስገን። ደህና ሰነበታችሁ? ደህና ነኝ። ደህና ነህ? አለን ይመስገን። እንዴት ነሽ? ደህና ነኝ። ሁሉ ቤተሰብ ከተፋፋን። አሁንስ እኔም ሻይ ቤት መጥቼ አላውቅም። አሁንም መቀረህ የለ ስራ በዛልኝ እንጂ ና እንጂ ወደ ቤት። ኧረ ምንም አልሰራም። ና እሙቻ ና እንጂ ና ወደ ቤት። ጉዳይ ይዤ መጥቼ ነው ላማክርሽ። አንድ ጉዳይ ምን ጉዳይ ነው? ኧረ ዘንድሮ ሆነ ብለሽ ነው? ና ዝም ብለህ ወደ ቤት። ተይው እሙች ተይው። ቸኩላለሁ እየ አንቺ የመንገሽ ከ2 ዓመት በፊት አበድሬው ነበር ገንዘብ። አሁን እንዲሁ እስከዛሬ እሱ ዝም አለኝ። ምን ላድርግ? አሁን እኮ እንዲሁ አማራጭ ያጥቼ ነው ዘንድ አይመጣሁ። እንዲሁ ምን ባደርግ ይሻለኛል? አትጠገም ዝም ብለህ ገንዘብ ከልጅበተንክ ኧረ እባክህ ገንዘብ ተቀበላለች። አሁን እኔ ደግሞ ተይው ቢቸግረው ነው ብያት ነበረ። አሁን እሷ ዝም ብለህ ጠይቅ ነው ዝም ብለህ ተቀምጠህ ቢቸግረው ነው እያልክ ዝም ብለህ አትቀልድብኛለች። አትጠገም እና አሁን እባክሽን አንቺ ትቀራረቢያለሽ። አውራ እባክሽን እንዲሁ ገንዘብ አሳይጭኝ 2 ዓመት ሙሉ እንዲሁ ዝም ማለቱ ጥሩ ነው ብለሽ ነው? አንተ እሱም ቢቸግረው ነው እንጂ ምን ካለውማ ዝም ቢል በለህ ነው። እሱማ ምን ቢቸግረው ወይ ቸገረኝ ቸግሮኛል ብር የለኝ ቢል እኮ መተቀደስ ሐሳብ ነው። ወይ አንተ አሁን እሱም ዝም እኔም ዝም በቃ እኔም በገንዘብ ብሬ አጠገቡ ሳልፍ እንደገና ነው የተሳቀቅኩኝ። እና ቢኖረውማ ይሰጥህ ነበር። እንደምታየው ልጁን ታሞበታል ደምስ እና ምን 2 ዓመት ሙሉ ከባድ እኮ ነው። ሽብሪትኝ ጠይቀህ አታውቅምና ከዚህ በፊት ኧረ ከዚህ ቀደም አንድ 2-3 ጊዜ ጠይቄው እሰጥሃለሁ እያለ ዝም ብሎ በዛው ቀልዶ ቀረ። አሁን ደግሞ መናገሩ እንዲም ሰለቸኝ።
አሁን አንቺ መቼም ዝምድና ማላችሁ ብዬ ነው። እባክሽን እንዲሁ እባክሽን ለምኝልኝ በቃ ገንዘብ ይስጠኝ። አሁን ማበር ደርሶብኛል እዳኩ በል እስኪ ጠይቀሃለሁና ካለውማ ይሰጥሃል እንደው አልኖረ ብሎ ነው። ኧረ እባክሽን እንዲሁ ሽብር እንዲሁ ተለመኝኝ አንቺ ትሻያለሽ ብዬ ነው። ስጠው እንጂ ምን ሆነ ነው? ማበር ደርሶበታል። ማበሩስ በምን ሊያወጣው ነው? የሰው ገንዘብ 2 ዓመት ሙሉ ይዘህሽ እንዲሁ እባክሽን አናግሪኝ። በል እናናግርልሃለሁ። ነግረዋለሁ። እንደውም አሁን እሄዳለሁ ወይ ሲሆን ወይ አብረን እንርካሽ አብረን ዘን አንቺ ባለሽበት እኔም ባለሁበት ከሰጠኝ እስቲ ካልሰጠኝ አልሰጠም ካለኝ ደግሞ እንግዲህ አርፌ መቀመጥ ነው እንጂ እንዴት አደርጋለሁ? በገንዛ እጄ ሰጥቼ በልና እንግዲያማ አሁን የምትሄድበት ከሌለህ አሁን እንግዲያስ በወዲያ ከብቶችን እዛ ለቃቸዋለች አማጋ ከብቶችን አይቼ እንግዲህ ሰው እንገናኝ ነው ሰፈር በል እንግዲህ በሽ ደና ቤት ነው ብለህ እንዴ ኧረ ታዩ ቸኩል በልሽ ቸኩዬ ነው እና እባክሽን ነሽ አደራ በል እንግዲህ ያጠብቀኝና እመጣለሁ እጠብቅሻለሁ በይ በይ አደራሽ ነይ ተሎ ነይ እሺ አሉ ብለሽ እንዲውስ ይኖርና ወጋቻ ደህና ናችሁ? አያደምስ እንዴት ነህ? እንዴት ናችሁ? ሰላም ነው? ኖር ውስጥ አያደምስ እንደው ቤቱ ተዘግቶ በዝጉ የት ዳ ነው? ጤና ጣቢያ ልጁን ይዛ ሄዳ መሰለኝ አልመጣም። እስካሁን ወረፋ እየሆነ ባልሲውም ወረፋ ይሁን ጤና ጣቢያ እናስ እንዴት ነው? አለ እግዚአብሔር ይመስገን። ኖር ውስጥ እዚህ ተቀምጣችሁ ቆዩ። እንደው አለና ተቀመጥ ልጅ አንተስ ምንድነው? ነይ ቁጭ በይ ነይ ቁጭ በይ እንደው ሰው ወለለው መጣችሁ ባዶ ዳሪ ተቀመጣችሁ። ችግር የለም እናረጋለን ብለህ ነው? እንደው አየመንገሽ አንድ ነገር ላስቸግርህ ነው እንግዲህ መቼም ምን ነገር ነው? አያደም ቸግረኝ ነው እንግዲህ ማስቸግርህ እኔም ማበር ይደርስብኝ ቸግረኝ ነው ማስቸግርህ። እንደው ያን ገንዘብ ከወሰድከው 2 ዓመት ሞላው። አንተም ዝም አልከኝ። ኧረ ተው እባክህን ስጠኝ እባክህ። ችግር አያደምስ የችግርን ነገር ተወኝማ። ችግር እንደኔ አንጀቱን የቆረጠው ሰው አለ ብለህ ነው እንግዲህ። እንደምታውቀው ያ ልጅ ታሞ ቤት ተዋለ ወዲህ በየጊዜው ወጭ እንጂ ገቢ አግኝቼ አላውቅም። እንደው በዚያ ምክንያት እንደው አንተንም አላስገምጥህ አልቀረውም ሳይሆን አስገምጫለሁ እንጂ እና ቢቸግረኝ ነው እንጂ እንደው ታለኝ እንደዚህ አይነት ባህሪ ታውቅብኛለህ። እንደው ቢሆንም እንግዲህ እና ቢሆንስ 2 ዓመት ሙሉ ከባድ እኮ ነው። እንደው ሁሉን ገንዘባችን 5-10 እያልክ እኮ እስከ ዛሬ ትጨርሰው ነበር። 2 ዓመት ማለት እንግዲህ ልክ ነው። 2 ዓመት ለሆነለት መለወጫ ነው አይደል? 2 ዓመትም እያለፈው ነው እንግዲህማ። ግን እንደው ቢሆንልኝ ነው ብለህ ነው እንደው ታልሆነ እህሉንም ቤት ያልሁትን እህልም እንግዲህ ሽጬ ጨርሼ እንደው 1-2 ማዳበሪያ ቢቀር ነው እንደው ታልሆነ በቃ አንዱ ወይፈን ሽጬ ቢሆን ዳህማ እንዴት ሆኖ ይቀራል? የሰው ገንዘብ እንዴት ሆኖ ይቀራል? አንዱ ወይፈን ሽጬ በቃ ሰልስት እስከ ቅዳሜ ሰንበትልኝ። ወይፈንማ አይሸጥም። ያው ከወይፈኑ ሌላ ትርፍ ገንዘብ ካለ ያወቅሽ አንተም ስጠው። ከእነ አንዱ ወይፈንስ ተናደልናል። አንዱ ወይፈንማ የልጁ ማሳከሚያ ብዬ የዛሬ 2 ወር አካባቢ ሽጬዋለሁ። እንዲያው ቢሆንም የሰው ገንዘብ ተይዞት ይደረሳል። ቢቸግረኝ የተበደርኩት አሁንም እሱ ችግር ላይ ወድቆ እንደኔ ተቸገር ማለት ከባድ ነው። ዞሮ ግዴታ በቃ እንደው እውነቱ የመጣሁበት ትልቁ ነገር ወት ለመናገር እኛንም ቢቸግረን ነው። ማበር ደርሶብኛል። ለዛ ወጪ ብፈልግ ነው እንጂ መጥቼ ለዚህ ማስቸገሬ እኔ ካለህ ብዬ ነበር። እንግዲህ ገንዘብ ከሌለህማ
ወይፈኑን ሽጠስ ደግሞ ቀጤስ ደግሞ የራስህ ቀለብህንስ በምን ታርሳለህ? ዮሐንስ ግድ የለም ችግር ያው ችግሩንማ እንግዲህ ምን እናደርግነን ዙሮ ችግር የለም። ያንተ በድርህማ እንዴት ሆኖ ይቀራል? ልጅ ተይዞ እንኳን ልጅ ተይዞ ጎጆ ተይዞስ ችግር እንደሚሆን ታውቃለህ። የባሰ እንደገና ወይፈኑን ሽጠሽ ችግር አትወርቅተው እንጂ የመንገሽ ካለህ እንደው በግ ምናምን ካለ ወይ በግ አይ ብሰጠኝ ይሻላል እንጂ በግማ ተዚህ ቤት የጠፋኩ ሁለት ሶስት አመት እየሆነ ወይ እንግዲህ እንደው ከሁለታችሁም እንደው ደምስ ሳትሻል አትቀርም። ያው እንግዲህ ካለውም እንግዲህ ይሰጥህ ነበር። እንግዲህ የሌለ ሆኖ ነው እስከዛሬ የሚያቆየብህ። እንግዲህ ኑሮት እስከሚሰጥህ መታገስ ነው ከዚህ በኋላ። ወዲያውም ካለው የሩን ጀመጣት ከሌለው እንዴት አደርጋለሁ? እንደውስ እንግዲህ ካልሆነ በጉልበት መረዳዳት ነው እንጂ ሌላ ምን ይደረጋል? ኧረ ግድ የለም። እኔ መጀመሪያውንም ስትበደረኝ ቸግሮ ነው የተበደርከኝ። አሁን እንግዲህ የለኝም ካልክ እንዴት አደርጋለሁ? እኔ ልብስን ሽጬ አልወስደው እንዴት አደርጋለሁ? ከቻልክ 5-10 እያልክ ብድሬ መልስልኝ። እሱን እኔ ቢቸግረኝ መጣጤ እንጂ እኔ በዚህ ሰዓት መጥቼ ደግሞ አንተ ማስቸገር አልፈለኩም ነበር። አያደም ሲያንተ ስትቸገር ማየትስ እንደው አልፈልግም። ወይ ፈምተው ችግሩ ጠብሰብ ላይ ሞት ተሸጠዋለሁ። ቅዳሜ ግን እስከ ቅዳሜ ብቻ ታገሰኝ። ችግር የለም። እኔ በግ ሞልተኛል። በግ ሽጭኝ ማገሩን አወጣለሁ። ወይ ፈንሳ አይሸጥም። ተው እኔም ካለኝ ደምሴ እንግዲህ ያው እንደምታየው ልጁም ታሞብታል። እሱ ነው እኔ ልጁ ያው እኔም እንደው እሱ አንተን ጫን ያረኩ እሱን ልጁም ብዬ ነው እና እኔም ካለኝ እንደው 5-10 እያልኩ እሰጥሃለሁ። ኧረ ችግር የለም። እንደው ኧረ ሙጬን ታክል እኮ አልተቸገርኩም። ከሱ በላይ እንግዲህ ልጅ ታሞብት እየተሰቃየ ዛሬ መጥቼ ደግሞ ብድሬን አምጣ ገንዘቤን ብዬ ደግሞ ምን እንደው መጠየቅ ለራሱ የለብኝም ነበር። ችግር የለውም። በገንዘብ መጥቼ አንድ ቀን እንደው ልጅ ተሻለው ሳልል ገንዘብ ፍለጋ መምጣት የኔም እንደው ጥሩ ሰው አይደለሁኝም እንደው ነው እና ችግር የለም። አታስብ። እንደው ተው እንደው ይቅርብኝ። እንደው ከሆነ ሽንኩርት ቁፋሮ አለ ሲቆፍር ታግዘኛለህ። ችግር የለም። እንኳን ስራውን ማሽላ ገለጣች አይደል? ችግር የለም። በቃ ይዞህ ልጁንም እግዚአብሔር ይማረው። እስቲ አሜን። አሁን ሌላ ከቸገረህ እንዲህ ሽብር ገና ወጣት እንሰጣለና አይዞህ። እና ቅድም እንደነገርኩህ ልጁንም ወደ ጤና ጣቢያ ተውትና ወደ ጸበል ወሰደ። ጠበል ነው የሚሻለው። ጠበል ነው የሚሻለው። በባዶ ቤት መጣችሁ እንደው ዝም ብላችሁ ሄዳችሁ። ኧረ ችግር የለም። በኋላ እስኪ እንመጣለን ነው ያልልሽ። በሉ እሺ፣ ደህና ዋሉ። ሰላም ወስቲ አባይን ዋትረሽ ደጀኖ መውጃሽ